ቤትሽን አስይዘሽ ነው ካርታሽን አስይዘሽ ነው። ባታበድሪ ቤትሽ ይበላል። አለቀ። ጊዜ ቁርጥሽን አውቀሽ ተመልሻለሽ። ለባንክ ቤት ሲሆን አታበድሩ። ለምን ታበድራላችሁ? እንዲህ ተቸግራ ሰዓት አያስችለኝም ይበልሽ። ልብሽን እርገጩ፣ ልብሽን እርገጩ። ጨካኝ መሆን አለብሽ። ለምን ካበደርሻቸው በኋላ እነሱ እንዲህ ስለሚጨክኑ፣ ቢርብሽ ቢጠማሽ ብትቸገሪ የቤት ኪራይ አጥተሽ ብትባረሪ ከቤት ወይ ፍንክች ችግራቸው ካለፈ በኋላ ሰው ወዶ አይደለም ጓደኛ ማይፈልገው በዚህ ዘመን። ሰው ወዶ አይደለም ማያበድረው በዚህ ዘመን። ይሄንን ፍራቻ ነው፣ ይሄንን መከራ ፍራቻ ነው። አሁን እቺ ልጅ እንደዚህ ሆና ቤቷን እንግዲህ ቪዲዮ ከፍታ አይታችኋል፣ እንዴት እያለቀሰች እንዳለች። ተስፋ ቆርጣለች። ምክንያቱም ድሃ ባለው ነገር አይደራደርም። አንድ በሬ ያለው በአንድ በሬው አይደራደርም ማለት በቃ አንድ ያላት 190 ሺህ ብሯ ነው። በዚህ ብር ወይ ማግኘት ነው ወይ መሞት ነው ብላ ቆርጣ ተነስታለች። ያላትን አውጥታ የሰጠችው ባዶ ያላትን እንዳለ ያላትን ሰብስባ ሙልጭ አርጋ ጠራርጋ ሰጠች። ሙሉ ተስፋን የጣለችበትን ነገር ስታጣ ተስፋ ከየት ይመጣል? በባዶ ሜዳ። ስለዚህ እቺ ልጅ ብሯ ሊሰጣት ይገባል። በምንም ማስፈራራት አይቻልም። እንዲያልሽ ተሳደብሽ ሌላ ጉዳይ ነው፣ ብሩ ሌላ ጉዳይ ነው። ስለሰደበችሽ ከሆነ ስደቢያት። አንቺም ከመታችሽ አንቺም ምቻት፣ ብሯን ግን ስጫት። ስድቡ ሌላ ጉዳይ ነው፣ የብሩ ጉዳይ ሌላ ጉዳይ ነው። ደግሞ ብር ተበድረን መለመን ያለብን መለማመጥ። ይቅርታ፣ በጣም ይቅርታ በቃሌ ስላልተገኘው፣ በጣም ይቅርታ በቀኑ ስላልሰጠሽ፣ ፕሊዝ ትንሽ ጊዜ ስጭኝ ብለን ነው እንጂ የምንለምነው እንደዚህ አይደለም። ስለዚህ አሁን ነገ ቀመር በ7000 ህዝብ ፊት ቃል በገባሽው መሰረት ተገናኝታችሁ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ስጫት። ከዛ በ15 ቀን ውስጥ ከ15 ቀን በላይ መቆየት አልችልም ብላለች። በ15 ቀን ውስጥ ከየትም ከዘመድ አዝማድ የሚሆን ከሌላ ሰው ተበድረሽም ቢሆን ከባንክ ድርጅትሽን አስይዘሽ ከባንክ ተበድረሽም ይሁን ምንም አድርገሽ ብሯን ስጫት። እንጠብቃለን። ቀጠሮ እንያዝ። ይህን ያለው እኛ ጋር ሀቡን እዚህ ጋር መናገር የምፈልገው ማለት ነው ማለት እኔ ያልጠየኩት ሰው የለም፣ ፊቱን ያላዞረብኝ ሰው የለም። ሁሉንም ሰው ነው የጠየኩት። ያላንኳኳሁት በር የለም። ጓደኛዬ ብዬ ሁሉንም ሰው ነው የጠየኩት። ኢቭን ንብረት ለመሸጡላ ሞክሬያለሁ። ብዙ ነገር ለማድረግ ሞክሬያለሁ። እኔ ነኝ የማውቀው የሞከርኩትን የሄድኩበትን እንጂ ሲቀጥል የህግ ሰው ናት። የህግ ሰው አይደለሁኝም። ተሳስታለች። እኔ ጠበቃም ሎየርም ህግም አላጠናም። ችግር የለውም እሱ ኢትስ ኦኬ ኖ ወሪስ። ምንም ችግር ሮንግ ኢንፎርሜሽን ደርሷት ይሆናል። ኢትስ ኦኬ። የህግ ሰውን ብትሆኝ ምንም አታመጭም። ማንም ምንም አያመጣም። የሰው ሀቅ ነው። አንቺ ደግሞ የአላህን ስም 10 ጊዜ እየጠራሽ ነው። አላህ ደግሞ የሰው ሀቅ አይወድም። የሰው ሀቅ ያለበት ሰው ደግሞ ማለት ነው የራስሽን ሀቅ ብትበይ ራስሽን ብትበዲ ይሻላል ሰውን ከምትበዲ። ገባሽ? እንደ ሰው ሀቅ ደግሞ የሰው ልጅ ቢጎዳ ነገር የለም። የሰው ሀቅ ያለበት ሰው በሽታና አደጋ ነው የሚያመጣው ራሱ ላይ። ለምን? እድሜ ልኩን እንዲጸጸት ማለት ነው። ያልጋ ቁራኛው ነው እድሜ ልኩን እንዲጸጸት። የትኛውም እምነት የሚለው የሰው ሀቅ አትንኩ ነው። የዚችን ምስኪን ድሃ ሀቅ አለብሽ፣ ሀቋን ስጫት። ገባሽ? አንቺ እህታችን ነሽ። ነገ ብትታመሚ መታከሚያ ብታጭ እኛው ነው የምንረዳሽ። እሷ እህታችን ናት። ሁለታችሁም ኢትዮጵያውያን እህቶቻችን ናችሁ። ገባሽ? ሀቡ ትሰማለህ? አዎ ትሰሚያለሽ። ፌር ብንሆን ጥሩ ነው ማለት አሁን ላይ ፌር እየተኮነ አይደለም ማለት ከአንድ ሳይድ ብቻ ነው እየታየ ያለው ነገሩ። ይቅርታ ልገባ ፈልጌ አይደለም ግን ፌር ነው መሆን ያለብሽ። አልከለከለችም እኮ እቺ ልጅ ሀቡ አልከለከለችም። ፈርስት ኦፍ ኦል ኦኬ ቀመር ራሷ እያወራች ነው። ጥሩ መሀል አትግቢ። ራሷን ችላ ታወራለች። አማካሪ ናት። አማካሪ ሆና ደግሞ ልክ አቅም እንደሌለው ሰው ሌላ ሰው እሷን ወክሏት አያወራም። ራሷ ታወራ። ሁለተኛ ነገር ደግሞ በጣም ፌር ነው። ሁለታቸውም እህቶቻችን ናቸው። አዎ ረድኤት ተበድላለች። በቀመር ምንድን ነው አምና አበድራለች ይበላት። የረድኤትም ጥፋት ነው። ማን አበድር ያላት? ከረድኤት ተምሮ ከዚህ በኋላ አንድ ሰው የሚያበድር ሰው አይኖርም። አዳሜ ተርበሽ ትሞቻለሽ፣ ታመሽ ትሞቻለሽ ሳትታከሚ እንጂ አንድ የሚያበድርሽ አታገኝም። ከረድኤት ያልተማረ ሰው ረድኤት ትልቅ መማሪያ ናት። ጓደኝነት፣ እምነት ብላ ብቸኛ አንድ
ያላትን ነገር አውጥታ ሰጥታ ይኸው እየተንከራተተች እያለቀሰች በእጇ ሰጥታ በእግሯ እየለመነች ነው ያለችው። እንደዛም ሆኖ ቀመርን ምንም ያለው ነገር የለም። ሰውነሽ ተበደርሽ አልሞላልሽም። ስለዚህ መቼ ነው የምትሰጫት? ቀን ቀጠሮ ስጫት ሳትፈራረም። እንዲሁ የሚዲያ ሰው ሆነሽ እኔ የእናቴ ልጅ ሳልፈራርም አላበድርም። ብድር ከሆነ አላበድርም እንጂ እኔ ግደሉኝ አላበድርም። በቃ ከሰጠው እሰጣለሁ። ልባችሁ ከራራ ካዘናችሁለት ለዛ ሰው አውጥታችሁ ስጡት። አለቀ። ብድር እንደ ብድር አጸያፊ ነገር የለም። ስለዚህ አበደረች፣ በቃ አልተሰጣትም። እየለመነች ነው እስከዛሬ ደጅ እየጠናች ነው። ሶ ኢዚት ፌር ሁኑ ለምትዩ ነገር እንደዚህ ተቸግራ እንኳን እያያችሁ እንደው አመሰግናለሁ። ለችግር ይደርሰሽልኛል፣ ቀዳዳይን ሸፍነሽልኛል። በጣም ይቅርታ እኔ ባለጌዋ ስለቆየሁብሽ እኮ ነው የሚባለው። ጓደኞች እያዋጡ ነበር ላል ቴንኪዩ። ለእሱ ምላሽ ትሰጥ ቀመር ጓደኞችሽ እናዋጣና እንስጣት ለረድኤት ብለውሽ ነበር። ምን ላይ ደረሰ? ቅድም ላይፍ ገብታ በነበረች ሰዓት ነው የተባለው። ከዛ ወዲያው እዚህ መጣሁኝ። ቼክ አላደረኳቸውም ድጋሚ። ሲቀጥል ደግሞ በሰዓቱ አልከፈልኩሽም ይቅርታ ደጋግሜ ነው ያልኩት። ሀቡ እዚህም ላይቭም ከገባሁኝ በኋላ ብያለሁ። በሰዓቱ ስላልሞላልኝ ነው ብያለሁ። ሀቡ እዚህ ጋር እንትን ነው እኔ ሆነ ብዬ እሷን ለመጉዳት እሷን እንትን ለማለት ወይም ደግሞ የእሷን ብር ይዤ እኔ የተሻለ ነገር ላይ ሆኜ እንደዛ ነው አንደርስታንድ እየተደረገ ያለው። እንደዛ አይደለም። ተበድሬያታለሁ፣ ገንዘብ እኔ ጋር አላት፣ ሀቅ እኔ ጋር አላት። ነገሮች እኔ ባሰብኳቸው መንገድ አልሄዱም። ነገሮች እኔ ባልኳቸው መንገድ አልሄዱም። እኔ ኦንሊ ቲንግ የቀረኝ የራሴን ኩላሊት መሸጥ ነው። እሱም ደግሞ መሸጥ ሌጋል ነገር አይደለም ማለት በዚህ ልክ ነው የተቸገርኩት። ሰው 190,000 ኩላሊት እስከ መሸጥ የሚያደርስ ነገር የለም። ስልክሽን ብትሸጡ 190,000 አይወጣም። ስልክሽ አይወጣም። ስንት ያወጣል? 40,000 ብር ምናምን ቢያወጣ ነው። ኦኬ ስልክሽ እኔ አልኩሽ እኮ ሀቡ እኔ እዚህ ጋር በዚህ ልክ አደባባይ ላይ ወጥቼ እንዳልሽ ነው ከክብርሽ ከስምሽ ምንም ይበልጥ ነገር የለም። እኔ ነኝ የማውቀው ያለሁበት ሰው የሆነ ሰው የሀብታም ልጅ ናት፣ ሀብታም ቤተሰብ አላት ሲባል አንድ ሰው ነው ማይረዳሽ። በቃ ሁሉ ነገር የሞላልሽ በወርቅ ሄደሽ በወርቅ የምትመጪ ነው የሚመስለው። የምታልፊበትን ያለፍኩበት ያለሁትን እኔ ነኝ የማውቀው። የስንት ሰው ፊት እንዳየሁ እኔ ነኝ የማውቀው። ለእሱም ደግሞ ለዚህም ይሄ ለሆዴ ልበላ አጥቼ ምናምን አይደለም። አልሐምዱሊላህ ለድርጅቴ ብዬ ነው እንጂ ጀበበች እንድትቸገር ወይም እኔ ሞልቶልኝ የወርቅ አልጋ ላይ ተኝቼ ምናምን አይደለም። እያሳለፍኩ ያለሁት እኔና አላህ ነው የምናውቀው። ያልጠየቅኩት ሰው የለም፣ ያልገረፈኝ የሰው ፊት የለም። አንቺ ታጫለሽ እንዲ አንቺ እንትን አይደለሽ ነው የምትባዩ። አንድ ሰው አይረዳሽም። አንድ ሰው የቀረኝ ወላሂ ወጥቼ መለመን፣ መንገድ ላይ ወጥቼ መለመን ነው። አብሮሽ የነበረ ሰው የራስሽ ያበደርሽውን ብር እንኳን እኔ ያበደርኩትን ብር እንኳን የራሴን ብር ማግኘት አልቻልኩኝም እንጂ ከኔ በላይ ችግር የለም። እኔ ነኝ ተንከራትቼ ሰው ፊት ሲገርፈኝ ያደግኩት እኔ ነኝ። እዚህ ጋር ማልቀስ ፈልጌ ማውራት ፈልጌ አይደለም ሀቡ፣ ግን ሚስ አንደርስታንድ ያደረግሽኝ ስለመሰለኝ ነው። እኔም የምኖርበትን እኔም ያለሁበትን እኔና አላህ ብቻ ነው የምናውቀው። እኔ ነኝ የማውቀው። ምን ያደርግልኛል የእሷን ብር በዚህ ዘመን የራስሽ ብር እንኳን የማይበረክትበት ዘመን ላይ የእሷን ብር ወስጄ ማለት እኔ ነኝ የማውቀው ያለሁበትን፣ እኔ ነኝ የማውቀው እያሳለፍኩበት ያለሁትን። አንቺ ምን ታጫለሽ? የእንትና ልጅ አይደለሽ? አንቺ ምን ትባያለሽ? አንቺ እኔ በልተሽ ላታድሪ ትችያለሽ። አንቺ እኔ እንዴት በጭንቀት እያደርሽ እንደሆነ አንቺና አላህ ነው የምታውቂው። እንዴ ሰው ስለ ሳቀ ስለተጫወተ ወይም ስለለበሰ ሞልቶለታል ማለት አይደለም። እኔ በእርግጥ ቤቴን ማሳየት እንደዚህ ማድረግ ባልችልም ያለሁበትን እኔ ነኝ የማውቀው። እኔ የእሷ ታምሜ ምን ያህል ቀን ሆስፒታል ነበርኩኝ። አሁንስ ያለሁበትን እኔ ነኝ የማውቀው ሀቡ። እኔና አላህ ነው የምናውቀው። ትረዱኛላችሁ? እኔ ተረዱኝ ምናምን አይደለም፣ ግን ቀመር ወላሂ አንቺንም ተረድተንሻል። በጣም ብዙ በዲፕሬሽን እንዳሳለፍሽ ከዚህ ቤትም ስትናገሪ ሰምቻለሁ። ብዙ ዲፕሬሽን ደግሞ በምን እንደመጣብሽ ባላቅም ብቻ ግን በዲፕሬሽን እንዳሳለፍሽ ግን የደህና ቤተሰብ ልጅ እንደሆንሽ ራስ ተናግረሻል። አንድ ድርጅት ያለው ሰውና
አንድ ምንም የሌለውን ሰው ማወዳደር ይቻላል? አይቻልም ማለት አንቺ ቢያንስ ድርጅትሽን መዝጋት መሸጥ፣ ሰራተኞችሽን እንዲያበድሩሽ መጠየቅ፣ ከእያንዳንዳቸው መበደር አይቻልም? አይቻልም? አይቻልም። ሀቡ ያልሞከርኩትን ነገር ጠይቅኝ። ያልሞከርኩት ያላደረግኩት ኢቨን የጀርባ ጋር እንኳን ደውዬ ብር አበድረኝ ብዬዋለሁ። ሀቡ እኔ ነኝ የማውቀው ያላየሁት ድርጅት በነፃ የሚሰራ ድርጅት ምኑን ትሸጫለሽ? የእኔ ድርጅት ይሄን ያክል ኢንካም የሚያመጣ ድርጅት። ቆይሽ የቢሮ ክራይ ትከፍሉ የለ? የቢሮ ክራይ ትከፍያለሽ? በቃ ያኔ ከከፈልን እስካሁን አልከፈልንም ሀቡ። በቃ ከዛን ጊዜ እሺ ማሬ ልንገርሽ፣ እንዴት ነው ሰው ምንም የማያገኝበትን ነገር የቢሮ ክራይ የሚከፍለው? አሁን እኔ ቲክቶክ ላይ በነፃ ምክር አገልግሎት ስሰጥ የቢሮ ክራይ አልከፍል ምን አልከፍል አይደል? ምንም የማወጣበት ነገር የለም። እንደውም ደጋግ ሰዎች ጊፍት ይሰጡኝና በዛ ራሴን ሰፖርት አደርጋለሁ። እንዴት ነው አንድ ሰው ምንም ኢንካም የማያገኝበትን ነገር ወጪ የሚያወጣው? ቢሮ ለምን የቢሮ ክራይ ትከፍያለሽ? ምንም አይነት ጥቅም ማታገኝ ከሆነ የሰራተኛ ደሞዝ እኛ የተለያዩ ፕሮጀክቶች አሉ ሀቡ። አሁን በዚህኛው ስራ ምንም የምናገኘው ጥቅም የለም። አሁን በምናገኘው ሰዎችን ማስለመድ ሜንታሊዝም ማስለመድ እንጂ ምንም የምናገኘው ገቢ የለም። ግን የምናስባቸው የተለያዩ የምንሰራቸው የተለያዩ ኢቨንቶች፣ የተለያዩ ስራዎች አሉ። ነገር ግን እኛ ባሰብናቸው መንገድ አልሄዱም። እኔ ታምሜ ነበር ከጳጉሜ 2 ጀምሮ ታምሜ ነበር። እስካሁን ስራም እየገባው አይደለም። ታምሜ ነው ያለሁት ማለት ነው። እሱን ደግሞ ልኬላታል ያለሁበትን ይልኝማቅ። ሲቀጥል ደግሞ የራሱ የሆነ ኢንካም ማግኛ መንገዶች አሉት። ለጊዜው ግን ምንም ያገኘው ነገር የለም። በራሱ ለማቆም ነው እየሞከርኩኝ ያለሁት። እኔ ሰው ችግሩ ይሄ ነው። ድርጅት አላት፣ ደህና ቤተሰብ ናት ምናምን ይልሻል። ጭራሽ በቃ የምትቸገር የማይመስለውም። በቃ ከዛፍ ላይ ብር መሸመጥጪ ነው የሚመስለው። አንቺ ነሽ ግን የምታውቂው፣ እኔ ነኝ የማውቀው። ከባንክ ራሱ ብድር ለማግኘት ሞክሬ ነበር፣ ለእሷ ለመስጠት ማለት ነው። ጭራሽ አስቤ የማላውቀው በፍቃድ እሱም ፕሮሰስ አለው። በአንድ የሚደርስ ነገር የለም። እኔ እሷን እያንዳንዱ ዋትሳፕ ላይ አሁን አስቀምጥልሻለሁ ከእሷ ጋር ያወራናቸው እያንዳንዱ ወሬዎች እያለቀስኩኝ ነው የምለምናት ሁሉንም። በእሷ በኩል ያናገሩኝ ሰዎች እያለቀስኩኝ፣ አንድ ቃል ክፉ ተናግሬያት ከሆነ ትላክልሽ። ሁሌ እየለመንኳት ጀቤ በቃ ይቅርታ ባለውለታዬ ነሽ የተወሰነ ቀን ስጪኝ ሁሌ ነው የምላት። ሁሌ ማለት ቤት መጥቼ እንኳን እግርሽ ላይ ወድቄ ልለምንሽ ነው እያልኳት ያለሁት። ማለት በዚህ ልክ ነው እየተለማመጥኳት ያለሁት። እኔ ነኝ የማውቀው እያሳለፍኩበትን ያለሁት። ጀቤ ልክ ነሽ አውቃለሁ እያልኩ እየለመንኳት ያለውን ነገር እያስረዷት ያለፍኩበትን። እሷ ኧረ አንቺ የደህና ቤተሰብ ልጅ ነሽ እንዴ! ቢኖርሽ ሰው ከሰው ጋር መጨቃጨቅ፣ አደባባይ ላይ መውጣት ማን ይፈልጋል? ማንም እኮ አይፈልግም። ማንም ሰው ይቅርታ መሀል ላይ ስለገባው ግን ይኸውልሽማሽ ይሄን ሁሉ ነገር እዚህ ድረስ ደረጃ የደረስንበትን ምክንያት ልንገርሽ። የሆነ ቀን ማለት ሰው የሚያወራውን ድንገት የሚያወራውን ምንም የሚያወራ ትይዣለሽ። እኔ ደግሞ የሆነ ነገር በይኝ የሆነ ሰዓት ላይ ይመጣብኛል ያ ነገር ታውቂያለሽ። እና ምን እንዳለችኝ ታውቂያለሽ? አንዴ እኔ ውሸቴን ከሆነ አንድ አይን ያለው በአንድ አይን አይቀልድም። እኔ እና አንድ እናት ነው ያለችኝ። እሷን ይንሳኝ ነው የምልሽ። ቤተሰብ ለምን ብር አትጠይቂኝ እላታለሁ። በጭራሽ በእነሱ ገንዘብ እዚህ የሆነ ቦታ መድረሴን እንትን እንዲሉብኝ አልፈልግም። ገባሽ አይደል? ከኔም ሀዘን ከምኑም ቀመር የበለጠባት ክብሯ ነው። ክብሯን የበለጠባት አንድ ጊዜ እስካወራ ድረስ ይፋድሪ እስካወራ እስክታወሪ ምን አላቸው ቤተሰቦቿ ማለት ረዴት ምን እንዳለችኝ ይኸውልሽ ማሻለችኝ ልንገርሽ። የሆነ ቀን ቮይስ ሪከርድ ልክልሻለሁ። እንዲህ አለችኝ። ጉምሩክ ነኝ፣ ጉምሩክ በር ላይ ነኝ። እንደዚህ ሆኖብኝ እቃ ላወጣ ብዬ ኦኬ እሺ ሰማኋት። እሱንም ታወሪያለሽ እኮ እንዲሁ ታወሪያለሽ። እንዲሁ ስትገናኝ የምታወሪው ነገር አለ። ስለሆነ ነገሯ ትነግርሻለች፣ ስለሆነ ነገሯ ትነግርሻለች። እኔ እንኳን አስመጪና ላኪ አይደለም በቅጡ በወር የሚከፈላቸው ደሞዝ የሚከፈላቸው ቤተሰቦች የሉኝም። አሁን ላይ ነው የምልሽ 100% ወንድሞቼን እያስተማርኩኝ ቤተሰቤን አንድ በቃ እንዴት ነው እንትን ለማለት አፈር ድሜ እየጋጥኩ ያለሁት እኔ ነኝ። ተረድተሽኛል አይደል ሀቡ? ከምንም በላይ ደግሞ ከነሱም በላይ ከቤተሰቤም ከምንም ነገር በላይ ደግሞ የኔ ህይወት መቆም አለበት። ከዚህ ቤት ወጣሁኝ አይደለ? ላይ አለቀ ሀቡ፣ ህይወት ያለቀ እዚህኛው ቤት ነው የምልሽ። ይሄ ቀበሌ ቤት ነው። ከዚህ ስንወጣ አለቀ በቃ።
ህይወቴ ያበቃል። ምክንያቱም የፈለገ ምንም ቢሰጡሽ ምንም ቢሰጥሽ እዚህ ጋር አለ ቤት የፋሚሊ ችግር ይኖራል። እዛ ጋር የሆነ አይደል ተቋቁመሽ ችለሽ እንድትኖሪ የሚያረግሽ ነገር የለም። ምክንያቱም ኑሮዬን፣ ህይወቴን፣ አስተዳደጌን ምንን የማውቀው እኔ ነኝ። አምና ነግሬያታለሁ። አምና ቤተልሔም አካለ ወልቅ ቤት ነበር ያሳለፍኩት ችግሬን እምገባበት አጥቼ ሀቡ የሞዲሲ ችግሬ ነበር። ጓደኛዬ ቤት ነበር ስኖር የነበረው። ያንን ሁላ ታውቃለሽ። ነግሬያታለሁ። መተው መናገር ይችላሉ። እዚህ ጋር እኔ እናት የሆነች ጓደኛ አለችኝ ማለት ነው። በእሷ ነው የቆምኩት ሀቡ ሙሉ ለሙሉ ብጥብጥ ሽት ብሎ ረዴት አንቺም እኮ ጥፋተኛ ነሽ እኮ ረዴት። ያንቺንም ጥፋት አትሸፍኝም። አንቺ ድህነትሽን ረስተሽ ለሀብታም ለምን አበደርሽ? ለምን ለሀብታም ማሽቀጥ አይባልም? ትልቁ ጥፋቴ ምን እንደሆነ ታውቂያለሽ? ለቅሶዋን እንደ ጓደኛ እኔ ማመን ያለማመን ጉዳይ ሰው ማበደር በአጠቃላይ ለምን ታበድሪያለሽ አንቺ? ለምን ባንክ ቤት ለቅሶ በታ እንደ እርግጠኛ ነበር የቴሌ ቼክ አሳየችኝና ይሄ የቴሌ ቼክ ነው 300,000 ብር፣ ይሄኛው ደግሞ የሆነ ነገር ነው እንደዚህ ቀን በዚህ በ21 ይገባ 21 ማለት ሰኞ ማለት ነው ይገባል። ከዛ መልሽ ያስገባልሻለሁ አለች። እርግጠኛ ነሽ? ከአንዴም 10 ጊዜ ነው የጠየኳት። ቀኑ ቀን ድረሱ ባበደርሻት በስንት ቀን ልትሰጥሽ ነው ቃል የገባችሽ? ኧረ ቲቪው እንዳይወድቅ